በወላይታ ዞን ለአየር ንብረት ለውጥ ችግር ምላሽ ለመስጠት በልዩ ትኩረት እየተሰራ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናገሩ። የአረንጓዴ አሻራ መርሃ ግብር አረንጓዴ ኢኮኖሚን የአካባቢ ጥበቃንና የተፈጥሮ ሀብት መንከባከብን ትኩረት ያደረገ በመሆኑ ይህ ስራ በህዝብ ተሳትፎና ትብብር ተጠናክሮ መቀጠል እንዳለበትም ረዳት ፕሮፌሰር ሳሙኤል አሳስበዋል። በዘንድሮ የክረምት አረንጓዴ አሻራ መርሃ ግብር በዞኑ ሁሉም አካባቢዎች በአንድ ጀንበር ከ21 ሚሊዮን በላይ ችግኞች መተከላቸውን ያስታወቀው ደግሞ የወላይታ ዞን ግብርና መምሪያ ነው። ዳግም አዴቦ ተጨማሪ አለው። ተስፋን እንትከል በሚል መሪ ቃል በወላይታ ዞን ዱጉና ፋንጎ ወረዳ ዱጉና ብሎሶ ቀበሌ የ2018 ዓመተ ምህረት የክረምት አረንጓዴ አሻራ መርሃ ግብር ተካሂዷል። ኢትዮጵያን አረንጓዴ ማልበስ መርሃ ግብሩን በይፋ ያስጀመሩት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ይህ ተግባር አረንጓዴ ኢኮኖሚን የአካባቢ ጥበቃና የተፈጥሮ ሀብት መንከባከብን መሰረት ያደረገ በመሆኑ የህዝቡ ተሳትፎ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ሀገራችን ኢትዮጵያ የአየር ንብረት ለውጥ በተጽዕኖ በተደጋጋሚ እጅግ ከፍተኛ ጉዳት ከሚደርስባቸው አፍሪካ ሀገራት ግንባር ቀደም ስትሆን በዞናችንም ቢሆን ይሄ ችግር እስከዛሬ ድረስ ከኛ ጋር አብሮ የቆየ ችግር መሆኑን አሁን የሚታየው የዝናብ እጥረትና በዛ ምክንያት የተከሰተው ችግር አመላካች ነው። የዝናብ እጥረት በአብዛኛው ቦታዎች ስላለ ዛሬ ቀን እርጥበታማ በሆኑ ቦታዎች ላይ የችግኝ ተከላ በሁሉም ወረዳዎችና ከተማ አስተዳደሮች ተከላ ይደረጋል። በመጨረሻም መትከል ብቻ ሳይሆን የተከልናቸውን ችግኞችን በመጠበቅና በመንከባከብ ሁሉም ሰው ኃላፊነቱን እንዲወጣና ሁሉም ባለድርሻ አካላት ለዚህ አስፈላጊ ድጋፍ እንድታደርጉ በዚህ አጋጣሚ ጥሪዬን አቀርባለሁ። ካለፉት ዓመታት ድክመቶች ትምህርት በመውሰድ ዘንድሮ ለተሻለ አፈጻጸም ቅድመ ዝግጅቶችን አጠናቁ ወደ ስራ መግባቱን የወላይታ ዞን ግብርና መምሪያ አስታውቋል። በሁሉም አካባቢዎች በ348 የተከላ ቦታዎች ከ63 ሚሊዮን በላይ ችግኞች እንደሚተከሉም የመምሪያው ኃላፊ ዶክተር ዘማች ሶርሳ ተናግረዋል። ተስፋ መትከል ነገ የኛ አካባቢ ለመጠበቅ ነው ተስፋ የምንተክለው። ስለዚህ ሁሉም ማህበረሰብ ይህን ዛሬ ወጥቶ እኛ ያስጀመርነውን ክረምቱ እስከሚያልቅ ድረስ የሚቀጥል ነው የሚሆነው። በአጠቃላይ በክረምት ላይ የሚተከለው ወደ 63 ሚሊዮን ችግኝ ነው የሚተከለው። የአንድ ጀንበሩን ጨምሮ ከአንድ ጀንበሩ ውጪ ወደ 41 ሚሊዮን ችግኝ የተለያየ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ነው ተከላ የሚካሄደው። የደን ችግኝ አለ፣ የፍራፍሬ ችግኝ አለ፣ የውበት ችግኝ አለ። ስለዚህ ዛሬ የምንተክለው ችግኝ በሁሉም ቦታ ማብሰሪያ ሆኖ እስከ ክረምቱ እስከሚወጣ ድረስ ቡናንም ጨምሮ ተከላ ፕሮግራም የሚካሄድ ነው ማለት ነው። አካባቢው ባለፉት ዓመታት የተከሉ ችግኞች የአካባቢውን የደን ሽፋን እንዲሁም ምርታማነትን ከማሳደግ ባለፈ ለዜጎች የስራ ዕድል መፍጠሩንም ዶክተር ዘማች አውስተዋል። አብዛኞቹ የደን ሽፋኑን ከፍ አድርጓሉ። የአካባቢ አየር ንብረት ለውጥ አምጥቷል። ዝናብ ዘንድሮ ባጋጣሚ ነው የተከሰተው እንጂ የዝናብ መጠንም ጨምሯል ከዚህ በፊት ከነበረው። ከዛ ጎን ለጎን ደግሞ እነኚህ ፍራፍሬ ችግኞች ለአርሶ አደሩ አንደኛ የምግብ እህል ናቸው። ሁለተኛ ደግሞ በገበያ ላይ የሚሸጡ የኢኮኖሚ ፓርት ናቸው። በኢኮኖሚ ለአርሶ አደሩ ገቢ የሚያስገኙ ገንዘብ የሚያስገኙ ናቸው። በዚህ መልኩ ይሄ ብቻ ሳይሆን አርሶ አደሩና የአርሶ አደሩ ልጆች በደን አካባቢ ላይ የተለያዩ የንብ ማነብ ስራ እየሰራ ነው የሚገኘው። ወጣቶቹ ተደራጅቶ እናቶች ተደራጅቶ የንብ ማነብ ስራ እየሰሩ ይገኛሉ በተለያዩ ቦታ ላይ። ይሄ የኢኮኖሚ እምርታ ውስጥ አንዱ የሚደመር ነው። በወላይታ ዞን ከዚህ በኋላም በሰፊው እያስቀጠለን ያለው የደን ችግኞችና በተለይም የቡናና የአቮካዶ ችግኝ ተከላ በሰፊው እየቀጠለ የሚቀጥል ነው የሚሆነው። በዚህ ሀገርን አረንጓዴ በማልበስ ሀሳብ የተሳተፉ የዱጉና ቦሎሶ ቀበሌ ነዋሪዎች የአረንጓዴ አሻራ እንደ አካባቢያቸው ከፍተኛ ለውጥ እያመጣ መሆኑን በመግለጽ ዛሬ የተከሉትን ችግኞች እስኪጸድቁ ድረስ እንደሚንከባከቡ ተናግረዋል። ገላጣ የነበረው መሬት አሁን ደግሞ ውሃ በመያዝ ችግኝ ደግሞ በመብቀል የተለያዩ የአየር ሁኔታዎችን በመለወጥ ላይ እየተገኘ ነው። ይህንን ደግሞ እኛም በአይናችን አይተን ከአሁኑ ለወደፊትም እንዲህ አይነት ሁኔታ ቢቀጥል ቆንጆ ነው በማለት ግንዛቤ ላይ ውስጥ አስገብተናል። የራሴ ብዬው አስቤ ኮንትሮል የማድረግ ምንም ገፍቶ እንዳይጎዳው ኮንትሮል የማድረግ እንደ ጥበቃ ነክ በራሴ አይን ባያውት ጊዜ ብቻ ሳይሆን ሌላም ገፍቶ በዚህ እያደጉ ባሉቶች ላይ እነኚህ ነፍስ ናቸውና እነኚህ ነፍሶችን እየገደለ የተገኘ አካል ካለም በህግ እንዲቀጣና በህግ ራሱ ይሄ
አድጎ ነገ ምን አይነት ውጤት ይሰጠናል በሚል አንኳያ ማየት አለብን። በዘንድሮው የአረንጓዴ አሻራ መርሃ ግብር 1.2 ሚሊዮን በላይ ችግኞችን በመትከል የአፈር መሸርሸርን ለመቀነስ እየተሰራ መሆኑን የዳሞት ሶሬ ወረዳ አስተዳደር ገለጸ። በመርሃ ግብሩ ለምግብነት የሚጠቅሙ የችግኝ አይነቶችን ጨምሮ የአየር መዛባት ማስተካከል የሚችሉ ዘርፈ ብዙ ፋይዳ ያላቸው ችግኞች እንደተተከሉም ተመላክቷል። መቅደስ ሹሌ የአፈር ለምነት ከጎርፍና ከመሸርሸር አደጋዎች እንዲጠበቅ ለማድረግ የችግኝ ተከላ የራሱ አስተዋጽኦ አለው። በመርሃ ግብሩ የተገኙ የአካባቢው ነዋሪዎች ባለፉት ጊዜያት በተተከሉ ችግኞች የመጡትን ለውጦችን ለማስቀጠል አዲስ ችግኞችን ከመትከል ባሻገር በመንከባከብና በመከታተል የራሳቸውን ኃላፊነት እንደሚወጡ ይናገራሉ። የአፈር መሸርሸር እና የጎርፍ አደጋ የደረሰበትን ቦታ በመለየት ችግኝ የመትከል ስራ ከዚህ ቀደም በመሰራቱ አሁን ለምነቱ እየተመለሰ ነው። ከዚህ በኋላ አሁን የተተከለውን ችግኝ እስከሚጸድቅ ድረስ በትኩረት እንጠብቃለን። ለዚህም ሁላችንም እንተባበራለን። ደሬ ሀጌ ኡባይ ካጋየ ኩሽያ ሜጬዲ ናጋና ሄን ቀሲ አንከባከባና ካሰራም አረቢተ ጮለስ ከዚህ ቀደም ይህ መሬት ገላጣ ነበር። ባለፉት ዓመታት ችግኝ በተተከሉ አካባቢዎች የመጣው ለውጥ እዚህም እንድንመጣ የተተከሉ ችግኞችም እንዲጸድቁ እንድንንከባከብ አድርጎናል። መጀመሪያም የተተከሉቱ ጥሩ አየር እያመጡ ነው። ካሰቃታው ፖታፐካ ኢሶይሶ ኦቅላገ ቤታዮ ጫርኳሎ ጫርኳ አይደስ በወረዳው በዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.2 ሚሊዮን በላይ ዘርፈ ብዙ ፋይዳ ያላቸው ችግኞች እንደሚተከሉ ተመላክቷል። ከ120 ሄክታር በላይ ማሳ ይለማል ተብሎ ታሳቢ ተደርጎ ነው እየተሰራ ያለው። በዚህም ሂደት ከ40 ሺህ በላይ ሰው በየአደረጃጀት በተለይ የሴቶች የወጣቶች እንዲሁም የተለያዩ አደረጃጀቶች ወጥቶ ተከላ እያካሄዱ ነው የሚገኙት። ይሄም በወረዳችን በ18ቱም ቀበሌ በተጨባጭ እየተካሄደ ያለበት ሁኔታ እንዳለ ለማንሳት ነው። ከዚህ በፊት ያለሙ አካባቢዎችም በተፋሰስም እንዲለሙ ከዛም አልፎ ደግሞ በባዮሎጂካል ስራ እንዲደገፉ አድርገን ወደ ውጤት እየተሸጋገረን ያለንበት ሁኔታ እንዳለ ለማንሳት ነው። እኛ በዚህ ዙር ብቻ 1.2 ሚሊዮን በላይ ችግኞችን ተከላ አቅደን ዛሬ የክረምት ወር ወይም የክረምት ወቅት ተከላ መርሃ ግብር በይፋ አስጀምረናል። ይሄ ቀበሌ ዶጋንጆቾ ይባላል። ስፔሲፊክ እቅድ ወይም የዚህ ቀበሌ እቅድ ወደ 8.5 ሄክታር ተከላ ለማካሄድ ነው እቅድ የተያዘው። ከተተከለ በኋላ ጽድቀት ፐርሰንቶቹ ከአካባቢ ወደ አካባቢ ይለያያል። ስለዚህ አሁን ባለበት ሁኔታ ያው ከከብቶች ንክኪና ሰውም እንዳይጎዳው ተደርጎ ለአካባቢ ማህበረሰብ በቅድሚያ ኃላፊነት ተሰጥቶታል። ቀጥሎም የሚጠብቅ አካል ተመድቧል። ስለዚህ በየጊዜው ነገ ኩትኳቶ ስራም ይኖረናል። በየጊዜው የሚተከሉ ችግኞች የአየር መዛባትን ከመከላከል ባሻገር ፍሬያቸው ለምግብነት የሚውሉ ችግኞችን በመለየት የህብረተሰብን ተጠቃሚነት ለማረጋገጥ እየተሰራ መሆኑን በዳሞት ሶሬ ወረዳ በአረንጓዴ አሻራ መርሃ ግብር የተገኙ የወላይታ ዞን ፋይናንስና ፕላን ልማት መምሪያ ኃላፊ ዶክተር ጎበዙ ጎቶሮ ይገልጻሉ። የአፈር ለምነትን የሚጠብቅ ጥላ የሚሰጥ አልፎም ከችግኞቹ ከዛፎቹ የተለያየ ፍሬም ሊሰጡ የሚችሉ ነገሮች ሊተከሉ እንደሚገባ አቅጣጫ ተቀምጦ ነው እየተሰራ ያለው። ስለዚህ ከዚህ በፊት በወላይታ በአብዛኛው ይታወቅ የነበረው ባህር ዛፍ የማስወገድና በሌሎች የተለያዩ ጥቅሞችን ሊሰጡ በሚችሉ ዛፎች የመተካት ስራ ነው በዋናነት እንደ ዞን ተይዞ እየተሰራ ያለው። አገሪቱ ላይም እንደ ዓለምም አስጊ የሆነውን የአየር ንብረት ለውጥን ወደ ነበረበት ወደ ትክክለኛው ቦታ በመመለስ ሂደት ላይ ይሄ አረንጓዴ አሻራን የማስቀጠል የማስፋት የማልማት ጉዳይ ትልቅ ሚና ነው ያለው። የአየር መዛባትን ለማስተካከል የሚተከሉ ችግኞች ጸድቀው ፍሬያማ እስከሚሆኑ ድረስ በመንከባከብና በመከታተል ሁሉም ኃላፊነቱን ሊወጣ ይገባል።
የሚተከሉ ችግኞች የአየር ንብረት ለውጥን ከመከላከል በተጨማሪ ለአካባቢ ጥበቃና ለምግብ ዋስትና መረጋገጥ አይነተኛ ሚና እንዳላቸው የሁምቦ ወረዳ አስተዳደር ገለጸ። በጎርፍ ምክንያትና በአፈር መሸርሸር ሳቢያ የሚከሰቱ ተፈጥሯዊ አደጋዎችን ለመከላከል ችግኝ መትከል ወሳኝ ነው ተብሏል። በወላይታ ዞን ሁምቦ ወረዳ ተስፋን እንትከል በሚል መሪ ቃል የዘንድሮ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ተካሂዷል። በጉዳዩ ላይ አዲስ ዓለም ሞገስ ተጨማሪ ይዟል። አውቀን አሁንም እስከዚሁ ድረስ 2018 ችግኝ እየተከለ ከተፈጥሮ ጋር ግብግብ ፈጥረው መሬትን አርሰው ኑሯቸውን የሚመሩት የሁምቦ ወረዳው አርሶ አደር አቶ አበበ ጌታውን ዛሬ ማለዳ ላይ እንደተለመደው ወደ እርሻቸው አልገሰገሱም። ይልቁንም ማለዳውን አካፋና ዶማቸውን ይዘው የወረዳቸውን የወደፊት መልክ ወደሚቀይረው ችግኝ ተከላ መርሃ ግብር አምርተዋል። ይህቺ መሬት እኛን አብልታለች፣ አሁን ግን ደክማለች። ዛሬ የምተክላት እያንዳንዷ ችግኝ ለልጆች የሚተላለፍ የህይወት ዋስትና ናት ይላሉ አርሶ አደሩ አረንጓዴ አሻራቸውን ለማኖር ችግኝ እየተከሉ። የተተከለው ችግኝ ጠብቀን ለመጠቀም ህዝቡንም የሚጠቅም ስለሆነ እሱን በደንብ ከተለያዩ ነገሮች ጠብቀን ከከብት ጠብቀን አንከባክበን ኮትክተን እናሳደጋለን። ያ ጥቅሙ ስለምናውቅ በአገራችን ነፋስ የሚጠብቅና የሚረዳ ስለሆነ ጥቅሙን አውቀናል። ከዚህ ለወደፊትም እንጠብቃለን በሚል አኳያ አሁንም ዛሬም እንተክላለን። ስለዚህ እንጠብቃለን። ኃላፊነቱ በእኛ ላይ ጣሉ። የአየር ንብረት መዛባትና የዝናብ መዘግየት በኑሯቸው ላይ የፈጠረውን ተጽዕኖ በቅርበት የሚያውቁት የወረዳ አርሶ አደሮች ይህንን በብረቱ ክንዶች ታሪክ ሆኖ እንዲቀር ለማስቻል ዛሬ በሁምቦ ወረዳ ተስፋን እንትከል በሚል መሪ ቃል በተጀመረው በዘንድሮ አረንጓዴ አሻራ የችግኝ ተከላ መርሃ ግብር ላይ አሻራቸውን አሳርፈዋል። በዛሬው ዕለት በወረዳችን ሁምቦ ኮይሻ ቀበሌ በህብረት ሆነን ችግኝ እየተከልን ነው። ችግኝ መትከል ብቻ ሳይሆን እንክብካቤ ይፈልጋል። ልክ ህፃን ልጅ ለማደግ እንክብካቤ እንደሚፈልግ ሁሉ ችግኝም እንክብካቤ ይፈልጋል። እንደ ራሳችን ንብረት ቆጥረን ልንጠብቅ ይገባል። ግሩፓችን ይዘን ነው ወጣ ነው ይሄንን ለመተከል መጀመሪያ በግሩፕ ወጥተን ጉድጓዱን ቆፍረናል። ከዛ በኋላ አሁን ትከላ ቀኑ ዛሬ 2018 ላይ ለትከላ ነው ወጣ ነው። ያው 1 ለ5 1 ለ10 ተያይዘ ነው ወጣ ነው። ከጊዜ ወደ ጊዜ በወረዳው ችግኝ የመትከል ባህሉ እያደገ መምጣቱን ያነሱት የሁምቦ ወረዳ አካባቢ ጥበቃና የአየር ንብረት ቁጥጥር ልማት ጽሕፈት ቤት ኃላፊ አቶ ታሉ ዶላ ከእንክብካቤ ጋር በተያያዘ ያላቸውን የግንዛቤ መጠን ለማሳደግ የተለያዩ ስራዎች እንደሚሰሩ ገልጸዋል። ዛሬ 7.9 ሄክታር በሚሆን ቦታ ላይ የመጀመሪያ ጊዜ አረንጓዴ አሻራ ላውንቺንግ ላይ ኮይሻ ጎላ ገና ደንባ ላይ እየተደረገ ነው ያለው። በዚህ ላይ ወደ 71872 ችግኝ የሚያክል የተለያዩ የዛፍ አይነቶች እየተተከሉ ናቸው። በዚህ ላይ አጠቃላይ የቀበሌ ህዝብ የባለ ድርሻ አካላት እየተሳተፉ ነው። ይሄኛው መርሃ ግብር እንግዲህ ዛሬ ላውንቺንግ የማስጀመሪያ ቀን ነው። ቀጥሎ ይቀጥላል ማለት ነው። ባለፉት ጊዜያት የተተከሉ ችግኞች በወረዳው ተስፋ ሰጪ ለውጥ ማምጣታቸውን የሚናገሩት የሁምቦ ወረዳ ዋና አስተዳዳሪ አቶ ጌታቸው ገቡ በዘንድሮ የአረንጓዴ አሻራ መርሃ ግብር የተለያዩ የህብረተሰብ ክፍሎችን በማሳተፍ ከ1.4 ሚሊዮን በላይ ችግኞችን ለመትከል የታቀደ ሲሆን ከነዚህም ውስጥ በዛሬው ዕለት በኮይሻ ቀበሌ ከ200 ሺህ በላይ ችግኞች ተተክለዋል። እነዚህ የተተከሉ ችግኞችም ለአካባቢ ጥበቃና ለምግብነት የሚያገለግሉ የችግኝ ዝርያዎች መሆናቸውንም ጠቅሰዋል። ዛሬ በዚህ ቀበሌ ላውንች ስናደርግ ከ200 ችግኝ በላይ ይተከላል እና ይሄ የሚቀጥል ነው የሚሆነው። እነዚህ የሚተከሉ ችግኞች ብዙ አይነት ናቸው። አንደኛው የደን ችግኞች ናቸው። ግራቢሊያ የመሳሰሉ ችግኞች አሉ። ከዛ ውጪ ሌላው ደግሞ ምግብ ነክ የሆኑ አቮካዶ፣ ማንጎ አለ፣ ቡና በዚህ በአረንጓዴ አሻራ መርሃ ግብር የቡና ችግኝም ይተከላል። በመርሃ ግብሩ ላይ የተገኙት የወላይታ ዞን ባህልና ስፖርት መምሪያ ኃላፊ አቶ ስምዖን ስላለው የችግኞች መተከል አፈርን አጥብቆ በመያዝ በከባድ ዝናብና በጎርፍ ምክንያት የሚከሰት የአፈር መሸርሸርን ከመከላከልና መሬት ለምነቱን እንዳያጣ ከማድረግ አንጻር ፋይዳው የጎላ ነው ብለዋል። ይህ መርሃ ግብር አንደኛ ከአፈር ጥበቃ አልፎ አረንጓዴ ኢኮኖሚን ለማነሳሳት ወይም ለማብቃት የተፈጠረ ኢኒሺቲቭ ነው። በዚህ አንደኛ የመሬት አፈርና ውሃ ጥበቃ አለ። መሬት ለምነትን የመመለስ ውሃ እየተራቆተ የመጣበትን አሁን
አካባቢን የማልበስ እንደገና መሪ ቃሉ በራሱ ተስፋን እንትከል በሚል ነው። የተተከሉ ችግኞች ከሰው ንክኪና ከእንስሳት ለመጠበቅ ሁሉም የድርሻውን ሊወጣ እንደሚገባ ተጠቁሟል። ህብረተሰቡ የሚያነሳቸውን የልማት ጥያቄዎችን ለመመለስ የውስጥ ገቢን አሟጦ መሰብሰብ ያስፈልጋል አሉ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ። የዞኑ ገቢዎች መምሪያ በ2018 በጀት ዓመት 5.3 ቢሊዮን ብር ገቢ መሰብሰቡን አስታውቋል። የዞኑ ገቢዎችና የንግድና ኢንዱስትሪ ልማት መምሪያዎች የ2018 በጀት ዓመት የግብርና ታክስ አሰባሰብ እንዲሁም የ2019 በጀት ዓመት የንግድ ፈቃድ እድሳት ዙሪያ የጋራ የምክክር መድረክ አካሂደዋል። ሰናይት አብርሃም ተጨማሪ አላት። የወላይታ ዞን ገቢዎች መምሪያ ከንግድና ኢንዱስትሪ ልማት መምሪያ ጋር በመተባበር 2018 በጀት ዓመት ግብርና ታክስ አሰባሰብ እንዲሁም 2019 በጀት ዓመት የንግድ ፈቃድ እድሳት ዙሪያ ከተማና ወረዳ መዋቅሮች ጋር ተወያይቷል። በተጠናቀቀው በጀት ዓመት በዞን ደረጃ ግብርን በአግባቡ በመሰብሰብ ህዝብ የሚያነሳውን የልማት ጥያቄዎችን ለመመለስ በቅንጅት ሲሰራ መቆየቱ የተገለጸ ሲሆን በበጀት ዓመቱ 5.5 ቢሊዮን ብር በላይ ለመሰብሰብ ታቅዶ 3 ቢሊዮን ብር መሰብሰቡን የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ገልጸዋል። እንደ ወላይታ ዞን ዘንድሮ 2018 በጀት ዓመት እኛም አጠቃላይ መደበኛና ማዘጋጃ ቤታዊ ገቢ እቅዳችንን ስንጀምር ሶዶ ከተማ 2017 ከወጣ በኋላ 18 እንደ ዞን ያቀድነው የተለጠጠ ወደ 5.517 ቢሊዮን ነው ያቀድነው። ከዚህ አኳያ አሁን በዚህ ሰዓት እየደረስንበት እስከ ትላንትናው ማለትም 22/10/2018 ዓ.ም ድረስ ያለው አፈጻጸም 8 ቀንን ሳይጨምር 5.3 ቢሊዮን ነው። በተለያዩ አካባቢዎች የመልካም አስተዳደር ችግር ሆኖ የሚነሱ የመሰረተ ልማት ጥያቄዎችን ለመመለስ ትልቁን ድርሻ የሚይዘውን ግብርና ኢንቨስትመንት የገጠር መሬት መጠቀሚያ ክራይ ገቢ ከመሰብሰብ አኳያ ዱጉና ፓንጎ፣ ቦሎሶ ቦምቤና ሶዶ ዙሪያ ወረዳዎች በበጀት ዓመቱ የተሻለ አፈጻጸም ያስመዘገቡ ሲሆን ዳሞት ሶሬ፣ አበላ አባያና ኦፋ ወረዳዎች ዝቅተኛ አፈጻጸም አስመዝግቧል። አጠቃላይ በበጀት ዓመቱ ግብር አሰባሰብ ላይ የተሻለ ውጤት ያላቸው መዋቅሮች ያሉ ክፍተቶችን በማረም ተቀናጅተው በመስራት መሆኑን ገልጸዋል። በርካታ የውዝፍ ዕዳዎች ነበሩ። ያንን ውዝፍ ዕዳዎቹን ከሚመለከተው ከነጋዴ ጋር በጋራ ውይይት በማድረግ ማራዘሚያ አዋጁ በሚፈቅደው ልክ ማራዘሚያ በማስገባት ይህንን ውዝፍ ዕዳውንም ለመሰብሰብ የቻልንበት ሁኔታ አለ። ሌላው ከማህደር ምርመራ ጋር በርካታ ማህደር ምርመራዎች በደረጃ ሌዎችና በደረጃ ሀዎች ላይ በማህደር ምርመራ ተብሎ የተገኙ ግኝቶች አሉ። እነዚህም ደግሞ እንደ ውዝፍ ዕዳ ብለን እንደ ተቋም ይዘን ያንንም ደግሞ በቂ ካሉ ከነጋዴዎች ጋር በቂ ውይይት አድርገን ይህንን ነጋዴው በማይጎዳ መልክ መንግስትም ደግሞ በማይጎዳ መልክ በጋራ ተናበን ተቀናጅተን ይህንን የመንግስት ዕዳውንም ለመመለስ የቻልንበት ሁኔታ እንደ ከተማችን ያለ መሆኑን ለማግለጽ ነው። ከዚህ በፊት ግብር የት ላይ ነው የሚሰወረው፣ መንግስት ላይ መግባት ሲገባ ሳይገባ የት ላይ ነው የሚቀረው የሚለውን ተግባብተን ተቋም ላይም ለዚህ የሚበቃና ብቁ የሆነ ስርዓት በማበጀት የቁጥጥር ስርዓቶችን በማጠናከር ገቢያችን ከፍ ለማድረግ ችለናል ነው። እንግዲህ በዚህ ረገድ ሄዶ የሚጠቃለለው ዘላቂ ገቢ እድገት ላይ ነውና እንደ ገሱባ ከተማ አስተዳደር በመደበኛ ገቢ ከ205 ሚሊዮን ወደ 600 ሺህ አካባቢ ለመሰብሰብ አቅደን እስካሁን ድረስ በዚህ በጀት ዓመት ላይ 212 ሚሊዮን ያክል ከ100% በላይ ለመሰብሰብ ችለናል። በመድረኩ በዋናነት ከተነሱ ጉዳዮች መካከል በአይቤክስ መረጃ ከማደራጀት አኳያና ማዘጋጃ ቤታዊ ገቢ መሰብሰብ ላይ ከፍተኛ ችግር እንዳለበት የተነሳ ሲሆን ውዝፍ ዕዳ በአግባቡ በመሰብሰብ በቀጣይ የሚሰሩ የልማት ስራዎችን ማፋጠን እንደሚገባ ተመላክቷል። እንደ መፈክር ያዝ ነው አንድ ግብይት አንድ ደረሰኝ ብለን ነው የጀመርነው። ገና በጀት ዓመት ንቅናቄው ሲጀምር ግን ግብይት በአግባቡ በደረሰኝ የተፈጸመ አይደለም። እንደዚሁም ደግሞ ያንን ክትትል የሚያደርግ ሰው በደንብ ተጠናክሮ ወደታች ወርዶ እየተሰራ አይደለም። በየአካባቢው በየማዘጋጃ ቤቱ በየዘርፉ ንግድ ዘርፉ ላይ ስለዚህ ንግዱ ማህበረሰብ በዚህ ላይ በደንብ ትኩረት ማድረግ ስላለበት የንግድ ዘርፍ ማህበራት ምክር ቤትም የተጠራው ከዚህ አንግል ነው። ብቻም ሳይሆን ደግሞ የንግድና ኢንዱስትሪ መምሪያም
በጋራ አሁን ላይ በጀት ዓመቱ ሲጠናቀቅ አዲስ በጀት ዓመት ላይ እድሳት አለ፣ አዲስ ግብር ከፋይ ፍቃድ ማውጣት አለ፣ ቲ ነምበር አለ፣ የተለያዩ ክፍያዎች አሉ። ወደ ግብር ማዕቀፍ ከማስገባት አኳያ በጣም በርካታ ስራዎች ይሰራሉ። ከዘንድሮ በመነሳት ቀጣይ ላይ በጣም ተለጥጠን መሄድ እንዳለብን እንደ ዞናችን ሰፊ አዳጊ የሆነ የህዝብ የልማት ፍላጎቶች ጥያቄዎች ያለበት ዘመን ላይ ደርሰናል። እየተመለሱ መጥቷል። አሁንም ይህን ለመመለስ በጣም ትኩረት መስራት እንዳለብን አቅማችን አሟጣን መሰብሰብ እንዳለብን ስለዚህ ለዚህ ሁላችንም ያለን አቅማችንን አሟጣን መሰብሰብ ሰፊ የሆነ የልማት ጥያቄዎችንም ለመመለስ ተቀናጅተን ተረባርበን በጋራ መስራት መቻል አለብን የሚለው መጀመሪያ ማሳሰብ ፈልጋለሁ። በወላይታ ዞን 2018 በጀት ዓመት ግብር ማሰባሰብ ላይ ችግር ያለባቸው ቦዲቲ ከተማ፣ ዳሞት ጋሌና ሌሎች መዋቅሮች ችግሩን ለመቅረፍ ሐምሌ 1 የሚጀመረውን ግብር ማሰባሰብ ስራ ማጠናከር እንዳለባቸው መልእክት ተላልፏል። የወላይታ ሶዶ ከተማ የአትክልት ተራ ግብይት ለበርካታ ወጣቶች የስራ ዕድል መፍጠሩን የስራ ዕድል የተፈጠራላቸው ወጣቶች አስታወቁ። የአትክልት ተራ ግብይት ሴቶች ከወንዶች እኩል በመነገድና በመሸመት ቤቶቻቸውንና ራሳቸውን የማስተዳደር አቅም ላይ መድረሳቸውን ተናግረዋል። ዝርዝሩ በነሂሚያ ገነቱ ይቀርባል። ከፍተኛ የንግድ እንቅስቃሴ ከሚከናወንበት አንደኛው ስፍራ ላይ ነው የተገኘ ነው። 7 መግቢያና መውጫ በሮች ያሏት ወላይታ ሶዶ ከተማ የንግድ እንቅስቃሴዋን በሌሊት ነው የምትጀምረው። ወላይታ ሶዶ ከተማ ወንድ ሴት ተብሎ አይለይም። ሴቶች በአቅም ተሞልተው የሚሰሩበት ከወንዶች እኩል በሌሊት 10 ሰዓት መጥተው ቤቶቻቸውን የሚያስተዳድሩበት የገበያውን ሁኔታ የሚቆጣጠሩበት ከተማውን ከወንዶቹ እኩል አድርገው የሚሰሩበት አካባቢ እንደሆነ እየተመለከትኩኝ ነው። የሴት ነጋዴዎችን ከቤታቸው ባሻገር በግብይቱ ስራ ላይ ምን ይመስላል የሚለውን ሴቶችን ደግሞ ቆይታ እናደርጋለን። በጣም በሌሊት ነው የመጣሹ? ወላይታ ሶዶ ከተማ ነው የመጣሹ? ከየት ነው የመጣሹ? ከበሌ ከኪንዶ ኮይሻ በሌ አዋሳ ተነስተሽ ከበሌ 11 ሰዓት። አሁን ሌሊት የመጣሽው? አዎ። በጣም ነው የሚገርመው። ምን ለመሸመት ነው የመጣሽው? እኔ አትክልቶችን፣ ካሮት፣ ድንች፣ ሽንኩርት ሁሉንም ነገር ለሆቴል የሚያስፈልገውን አስቤዛ በእርግጥ ምኖረው ሶዶ ነው፣ ግን ለልጆቼ እዛ ስለሚሰሩ የሚያስፈልጋቸውን ሌሊት እየመጣው እየገዛው ልክላቸዋለሁ። 11 ሰዓት በጨለማው ነው የምትወጪው? አዎ። እዚህ መድረስ ያለብሽ ማለት ነው? አዎ 11 ሰዓት ነው። ባለትዳር ነሽ? ልጆች አሉሽ? አዎ 4 ልጆች አሉ። ባለትዳር ነኝ። እሺ፣ እንዴት ነው ታዲያ አሁን የቤቱን ስራና ንግዱን አንድ ላይ እንዴት ነው የምታስኬጂው? ያው ሌሊት 10 ሰዓት እነሳለሁ፣ ለልጆች ቁርስ እሰራለሁ፣ አዘጋጅቼ አስቀምጬ 11 ሰዓት ገበያ እመጣለሁ። መጥቼ እቃዬን አራግፋለሁ። ያው ቁጭ ብዬ መጣው ደንበኞችን ጠብቄ አስተናግዳለሁ። ምንድን ነው ስራ ካንተ? እኔ በማህበር ሆነን ቲማቲምና ሽንኩርት ወደ አደረው ወደ ከምባታ እንወስዳለን። ከዚህ ከወላይታ ሶዶ ማለት ነው። ከዛ ስትመጡ ምንድን ነው የምታመጡት? ከዛ ስንመጣ ጅንጅብል የተለያየ ያገኘውን ነገር ይዘን እንመጣለን። ወላይታ ሶዶ ከተማን እንዴት ትገልጻታለህ? እንግዲህ ረጅም ዓመት ታውቃታለህ ብዬ አስባለሁኝ። በአንድነት የሚኖር ነው ወላይታ። ደስ ምን ነው አቅፎ የሚቀበል ክፋት ነገር የሌላ ልዩነት የለውም። እኛ ብዙ ጉዞ እንሄዳለን። ወደ አማራ ክልል ወደ ትግራይ እንሄዳለን። መንገድ ይዘጋል፣ ብዙ ግርግር ይወጣል። እዚህ ቢሆን በፍቅር የሚቀበሉት ናቸው። ለምንድን ነው የምትነኩት ይላሉ። አጠገቤ የሚገኙት በጣም በሌሊት ተነስተው ስራቸውን ከሰሩ በኋላ የሻይ እረፍት የሚወስዱበት ሰዓት ላይ ነው። እኔም ከነሱ ጋር ሻይ እየጠጣሁ ነው የምገኘው። እንደው የግብይት ስራችሁ ስንት ሰዓት ነው በሌሊት የምትጀምሩት? ምን ይመስላል? ስራውን እኛ የምንጀምረው 10 ሰዓት ነው የምንጀምረው። ስራው ወደ ስሎን እየሰራን ያለ ነው። ጫኝና አውራጅ ተደራጅተን እየሰራን ያለ ነው። ገበያውም ይኸው እንደምታዩ በጣም በሰፊ ብዙ ሰው የሚንቀሳቀስበት ነው። ብዙ ሰው ከሌላ ቦታ መጥተው የሚሸምቱበት ነው። ማህበራቸው ምን እንደሆነ፣ እነማንን እንደሚያሳትፉ፣ ምን አይነት የስራ እድል ለወጣቶች እየፈጠሩ እንደሆነ እንግዲህ በጋራ እንጨዋወታለን ማለት ነው። እኛ ማህበር አባላቶች ወደ 45 ነን። ሌላ ተጨማሪ አካባቢ ልጆችን ስራ አጦችን ወደ 20 ጨምረን ወደ 65 አባላቶች ነን። ጫይና አውራጅ ላይ ብቻ ፓርኪንግ ላይና አካባቢ ጥበቃ ሸራ ምናምን በሚለው ላይ ደግሞ ወደ 70-80 ሰዎች አሉ። አጠቃላይ ወደ 100 ምናምን ሰው ነው ያለው። ወደ 3-4 ማህበሮች ናቸው ያሉት። ስራው ገና ብዙ ነጋዴ ነበር ይገባል ተብሎ የተጀመረው። ወደ 58 ሼድ ነው ያለው።
እና አሁን የገቡ ነጋዴዎች ውስን ናቸው። ሙሉ ነጋዴ አልገባም እንጂ ብዙ ነጋዴ ቢገባ ሌላ እንደኛ ስራ አጥ ወጣቶች የተማሩ አሉ። አካባቢ ላይ መከላከያ ተመላሾች ብዙ ወጣቶች አሉ ስራ አጦች። እነሱንም አቅፈን ጨምረን በጋራ ለመስራት አቅደናል። ሁለቱ ማህበር ፍቅርና ሎሚና ጫይና አውራጅ ማህበር ብዙ በጎ ስራዎችን ይሰራል። ብዙ ጊዜ ሚዲያ ላይ አልቀረብንም እንጂ በቋሚነት ምንረዳቸው ህፃናት ከ10 ምናምን በላይ አሉ ምናስተምራቸው ከጎዳና አንስተን እናቶች አሉ ወደ 5-6 እናቶች ቋሚ በየወሩ ቀለብ ምንቆርጥላቸው በሳምንት ደግሞ ምንረዳቸው 1-3 ሰዎች አሉ። አጠቃላይ ወደ 20 ምናምን ሰው እንረዳለን። በዛ ላይ 2 ቤት ሰርተን ከካፌቶስ ማህበር ጋር 2 ቤት ሰርተን አስረክበን አሁን 3ኛ ቤት ከምትል ከንቲባ ጋር በመሆን ኦቶና አካባቢ ሰርተን ጨርሰን በርና መስኮት አስገብተን እናስመርቅ ነው። በቅርቡ እናስመርቃለን። ብዙ በጎ ስራዎችን እንሰራለን። ወላይታ ሶዶ ከተማ የጸጥታ ሁኔታዋ ሰላማዊ እንዲሆን በግብይቱም ደግሞ በርካታ የንግድ እንቅስቃሴዎች በሚከናወኑበት አካባቢ ላይ እንግዲህ በጣም ልዩ ስራን እየሰሩ ነው የሚገኙት። እነዚህ ወጣቶች ሊደገፉ ሊመሰገኑ ይገባል።